ህወሓት ከጠቅላይ ሚኒስትር አብይ አህመድ ጋር መደራደር ካስፈለገ ከአዲስ አበባ ውጪ ይሁን ሲል ያቀረበው ሐሳብ መነጋገሪያ ሆኗል። ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ አሁንም በግዙፍ ጦርና በድሮን ተከበናል ብለዋል። እንመለከተዋለን። የቀድሞ የኢዜማ ምክትል መሪ አንዱዓለም አራጌ ኢዜማ ለሰው የማያስብ ፓርቲ ነው ሲሉ የቀድሞ ፓርቲያቸውን ክፉኛ አጣጥለዋል። ሌላኛው ትኩረታችን ነው። በየሳምንቱ ሐሙስ የተቃውሞ ሰልፍ ይቀጥላል። የሰቆቃ ኑሮ በደቡብ አፍሪካ መገፋቱን ቀጥሏል። የምንመለከተው ይሆናል። ከዚህ ባለፈ ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል በአፍሪካ የተሰጣት ደረጃ አስደንጋጭ ሆኗል። የዜናችን ትኩረት ነው። ጤና ይስጥልን። የሰዓቱ ዜናችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። የቀድሞ የኢዜማ ምክትል መሪ አንዱዓለም አራጌ ኢዜማ ለሰው የማያስብ ፓርቲ ነው ሲሉ አጣጥለውታል። ፓርቲው ከተቋቋመ በኋላ ብዙም ሳይቆይ ከመንግስት ጋር የሚኖረን ግንኙነት ምን መምሰል አለበት በሚለው ጉዳይ ዙሪያ ሰፊ ልዩነት ነበር ሲሉ ያስታወሱት አቶ አንዱዓለም፣ ሆኖም ልዩነቱን ወደ ውጭ ሳናወጣው ገመናችንን በውስጥ ይዘን ለብዙ ጊዜ ስንፋተግ ኖረናል ብለዋል። ከዚያም ሐሳቡን በባዶ ሚዲያ ላይ አውጥቶ ከማጮህ ይልቅ የፓርቲው አባላት በሚገኙበት አጋጣሚ ልዩነታችንን አቅርበን በምርጫ ለመሸናነፍ ጥረት አድርገናል ሲሉ ተናግረዋል። ሆኖም በዚያ ምርጫ በውስጡ ብዙ ነገሮች ቢኖሩም ፕሮፌሰር ብርሃኑ ነጋ አሸንፈው ወጡ፣ እኔም ተቀብየው ነበር ብለዋል ከሪፖርተር ጋር ባደረጉት ቃለ ምልልስ። ሆኖም በዚህ ሂደት ውስጥ የፓርቲው ሀሳቦች ከድጥ ወደ ማጡ እየተባባሱ ሄደው በገዢው ፓርቲ ብልጽግናና በኢዜማ መካከል ያለው ልዩነት ጠፍቶ በብዙሃን ላይ የሚደርሰው ሰቆቃ እንደዚሁም የሀገሪቱ አጠቃላይ አካሄድ በቅጡ ያልተመዘነ ጆሮ ዳባ ለበስ አካሄድ ተጀመረ ሲሉ ገልጸዋል። ይህንን ሂደት ግን እኔ ያልተቀበልኩትም ያሉት አቶ አንዱዓለም አራጌ እናም በዚህ ሂደት እኔ የማልደግፈውን አቋም እያስፈጸምኩ መቀጠል ባለመፈለጌ በአክብሮት የፓርቲውን ጓዶቼን ተሰነባብቼ ወጥቻለሁ ነው ያሉት። አንዱዓለም በአዲስ ፓርቲ ለመመለስ ዝግጅት እያደረጉ ነው ወይ ለሚለው ጥያቄ እስካሁን ግልጽ ምላሽ አልሰጡም። ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር መደራደር ካስፈለገ ከአዲስ አበባ ውጪ ይሁን ሲል ያቀረበው ሐሳብ መነጋገሪያ ሆኗል። ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ አሁንም በግዙፍ ጦርና በድሮን ተከበናል ብለዋል። ህወሓት ከፌዴራል መንግስት ጋር የሚደራደር ከሆነም በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን ፈትለወርቅ ገብረ እግዚአብሔር ገልጸዋል። የፓርቲው ጽህፈት ቤት ኃላፊ የአሜሪካ መንግስት ቪዛ መከልከል ይቅርና ሌላ ቢያደርግም የትግራይ ህዝብ ለውና ለማረጋገጥ ህወሓት እስከ መጨረሻ እንደሚታገል ነው የተናገሩት። ሞንጆሪኖ በሚለው ቅጽል ስማቸው ይበልጡን የሚታወቁት ፈትለወርቅ ይህንን የገለጹት ትላንት ማክሰኞ ሰኔ 23 2018 በመቀለ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በትላንቱ ጋዜጣዊ መግለጫ ከተነሱ ጉዳዮች መካከል የፕሪቶሪያ ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ አሜሪካና የአውሮፓ ህብረት ያወጧቸው መግለጫዎች ይገኙበታል። ሁለቱ አካላት ባለፈው ሳምንት በየፊናቸው በወጣዎቹ መግለጫዎች የፕሪቶሪያ የግጭት ማቆም ስምምነት ተፈጻሚ መሆን እንዳለበት በአጽንኦት አሳስበዋል። በደቡብ አፍሪካዊቷ ፕሪቶሪያ ከተማ በጥቅምት 2015 ዓ.ም በህወሓትና ፌዴራል መንግስት ተወካዮች የተፈረመው የግጭት ማቆም ስምምነት ተግባራዊ እንዲሆን ጉዳዩ የሚመለከታቸው ወገኖች በአፋጣኝ ወደ ውይይት እንዲመለሱም ጥሪ አቅርበዋል። የፕሪቶሪያ ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት ስለዚህም ዋነኛው ተጠያቂ የፌዴራል መንግስት መሆኑን ሲገልጽ ቆይቷል። የህወሓት ጽህፈት ቤት ኃላፊ በትላንቱ መግለጫቸው የፕሪቶሪያ ስምምነትን የፌዴራል መንግስት እንደ መሳሪያ ነው የተጠቀመበት ሲሉ ተመሳሳይ አቋም አንጸባርቀዋል። የፕሪቶሪያ ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያ ስምምነት ፈርሷል ሳይል በትዕግስት ቆይቷል። በዚህ ጉዳይ ህወሓት እንደ ፓርቲ ትልቅ መስዋዕትነት ከፍሏል ሲሉም ፈትለወርቅ ለፓርቲው ልሳናትና ለክልሉ ቴሌቪዥን ጣቢያ ጋዜጠኞች ተናግረዋል። እርሳቸው ይህንን ይበሉ እንጂ የአውሮፓ ህብረት ባለፈው ቅዳሜ ባወጣው መግለጫ ህወሓት ከሰሞኑ እየወሰዳቸው የሚገኙ እርምጃዎች የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲል ተችቷል። 27 ሀገራትን በአባልነት ያቀፈው ህብረቱም ለዚህ በማሳያነት ከጠቀሳቸው ጉዳዮች አንዱ ህወሓት ትይዩ የክልል ምክር ቤት ማቋቋሙን ነው። ፈትለወርቅ ለዚህ ጉዳይ በሰጡት ምላሽ የአውሮፓ ህብረት ትይዩ ምክር ቤት አትመስርቱ ብለዋል። የትኛው ምክር ቤት ነው ትይዩ የሚሆነው? አልገባንም።
የመረጃ ክፍተት ነው ወይንስ ሌላ ግልጽ አልሆነልንም ብለዋል። ህወሓት ባለፈው ሰኞ ባወጣው መግለጫ ትግራይን የሚወክል ሌላ ምክር ቤት ኖሮ አያውቅም በማለት የህብረቱን ትችት ውድቅ አድርጓል። ከክልል ምክር ቤት ማቋቋም በተጨማሪ የፕሪቶሪያ ስምምነት ድንጋጌዎችን ይጥሳል በሚል የአውሮፓ ህብረት ያነሳው ጉዳይ ህወሓት የተናጠል የግዳጅ ወታደራዊ መልመላን ተግባራዊ ማድረጉን ነው። የህወሓት ጽህፈት ቤት ኃላፊ ይህንን የህብረቱን ትችት ያስተባብላሉ። ወደፊት ሊመጣ ለሚችል ጦርነት መዘጋጀት እንደሚያስፈልግ ግን ተናግረዋል። ጠላት ጦርነት የማካሄድ ፍላጎት ይዞ ሙሉ አቅሙን አሰልፎ መምጣት ከጀመረም ትግራይ መዘጋጀት አለባት፣ ሊመጣብን የሚችልን ወረራ ለመከላከል መዘጋጀት አለብን የሚል ውይይት ስንጀምር አፈሳ ጀምሩ ብለው ዘመቻ ከፈቱ። አፈሳ ብንፈልግ በየቀኑ በርካታ ወጣቶች በአውቶቡስ ተሳፍረው እየሄዱ ነው። ካልፈለገ ምንም ማድረግ አትችልም፣ አምኖ ነው መታገል ያለበት ሲሉ ፈትለወርቅ ለጋዜጠኞች አስረድተዋል። ፈትለወርቅ በትላንቱ መግለጫቸው የአውሮፓ ህብረትና አሜሪካ ወደ ጦርነት አትግቡ፣ ሰላምን አታደናቅፉ ማለታቸውን በመጥቀስ የፓርቲያቸውን ምላሽ አሳውቀዋል። አውሮፓ ህብረትም ይሁን አሜሪካ ያጠፋውን ትተው ወንጀል እየፈጸመ ያለውን ትተው እየተበደለ ያለውን ለመቅጣት እየሞከሩ ያሉት ይህ ትክክል አይደለም ብለን ገልጸንላቸዋል ሲሉም በህወሓት በኩል የተሰጠውን ምላሽ አብራርተዋል። የብልጽግና ስርዓት ለረጅም ጊዜ ለጦርነት ሲዘጋጅ ቆይቷል የሚሉት የህወሓት ጽህፈት ቤት ኃላፊዋ ይህንኑ ያሳያሉ ያሏቸውን መረጃዎች ለጋዜጠኞቹ አጋርተዋል። በአሁኑ ሰዓት ከምዕራብ ትግራይ ጀምሮም እስከ ምስራቅ ትግራይ ያለው በሙሉ አለ የሚባል ጦሩን አከማችቶ ነው ያለው። ሙሉ እዞቹን አሰልፎ ነው ያለው። እግረኛ ተዋጊ ብቻ ሳይሆን ሜካናይዝድ ኃይል ጭምር በምስራቅና ምዕራብ በኩል አሰልፎ ይገኛል ሲሉ ፈትለወርቅ ወንጅለዋል። የመከላከያ ሰራዊት ጄኔራሎችም የጦርነት ዝግጅታቸውን በተለያየ መንገድ እንደሚገልጹና በትግራይ ክልል የማያቋርጥ የድሮን ቅኝት እየተካሄደ መሆኑን የህወሓት ጽህፈት ቤት ኃላፊ በተጨማሪ ማሳያነት ጠቅሰዋል። ይህ ሆኖም እኛ ታግሰን ነው ያለነው ያሉት ፈትለወርቅ በቀጠናው ሰላም እንዲሰፍን ፍላጎት ያላቸው እንደ አሜሪካ ያሉ ወገኖች ማስፈራራት ሳይሆን ከህወሓት ጋር አብሮ መስራት ይገባቸዋል ሲሉም አሳስበዋል። የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀምጣለች። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗ ታውቋል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶውን ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በ3ኛ ደረጃ ላይ አስቀምጧታል። ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያን ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነጻ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል። ይሄ ደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነጻ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የሥራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ የምስራቅ አፍሪካ ሀገራቱ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። በየሳምንቱ ሐሙስ የተቃውሞ ሰልፉ ይቀጥላል። የሰቆቃ ኑሮ በደቡብ አፍሪካ የስደተኛ ጠል ቡድኑ መሪ እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፉ ይቀጥላል ማለቷ ስጋቱን ከፍ አድርጎታል ተብሏል። በደቡብ አፍሪካ የስደተኞች ጠል ቡድን በሆነው ማርች ኤንድ ማርች አስተባባሪነት የተጀመረው የስደተኞች ይውጡልን ቀነ ገደብ ትላንት ሰኔ 30 2026 በፈረንጆቹ አቆጣጠር አብቅቷል። በሀገሪቱ የተለያዩ አካባቢዎች መጠነ ሰፊ ሰልፎች እየተካሄዱ መሆኑን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናግረዋል። በጆሃንስበርግ፣ በሬክ፣ ፕሪቶሪያ፣
ኬፕታውን ከተሞች ትላንት በተደረጉ ሰልፎች የደቡብ አፍሪካ መንግስት ከፍተኛ ጥበቃ ማድረጉን ተከትሎ በአንዳንድ አካባቢዎች በተለይም በአነስተኛ ከተሞች በነበሩ ሰልፎች አልፎ አልፎ ከተከሰቱ መጠነኛ ዘርፊያዎች በስተቀር በሰላም ማለፉን አስረድተዋል። ይህ በእንዲህ እንዳለ በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች ኤንድ ማርች እንቅስቃሴ መስራችና አወዛጋቢ የምትባለው አክቲቪስት ጃሲንታ ንጉቤሴሜ ዙማ ባደረገችው ንግግር እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፉ ይቀጥላል ማለቷን ኢትዮጵያውያኑ ገልጸዋል። ይህ ንግግሯም ስጋታችንን ከፍ አድርጎታል ያሉት ኢትዮጵያውያኑም የትላንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል፣ ነገር ግን በየሳምንቱ ሰልፍና መሰል ዘረፋዎች የሚቀጥሉ ከሆነ ስጋታችን ከፍተኛ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ ህገወጥ ስደተኞቹ በሙሉ ሀገሪቱን ለቀው እንዲወጡም ሰልፈኞቹ የሰጡት የሰኔ 23 2018 ዓ.ም ወይም በፈረንጆቹ አቆጣጠር ሰኔ 30 2026 የጊዜ ገደቡ በመንግስት ውድቅ ተደርጓል። መንግስት የኢሚግሬሽን ህግን ማስከበር የሚችለው ህጋዊው ባለስልጣን ብቻ ነው ብሏል። ፕሬዝዳንት ሲሪል ራማፎዛ ስደተኞች ለሀገሪቱ ማህበራዊና ኢኮኖሚያዊ ቀውስ ተጠያቂ ናቸው የሚለውን ክስ አልተቀበሉትም። ሰልፉ ከመደረጉ በፊትም ከሰልፉ መሪዎች ጋር ተነጋግረው ሰላማዊ እንዲሆን አሳስበው እንደነበር ዘገባው አመልክቷል። ምንም እንኳን የሀገሪቱ መንግስት የሰልፈኞቹን እንቅስቃሴ በይፋ ይደግፋል የሚል ስሞታ በስፋት ቢነሳበትም ዓለም አቀፉ የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል ስደተኞች ለሀገሪቱ ችግሮች ያለ አግባብ መጠቀሚያ እየተደረጉ ነው ሲል ከሷል። ድርጅቱም የደቡብ አፍሪካ እውነተኛ ችግሮች የአፓርታይድ ዘመን ያስቀረው ቅሬታ፣ ከፍተኛ የእኩልነት መጓደልና የስደተኞች አያያዝ ስርዓት ድክመቶች መሆናቸውን በመግለጽ ስደተኞችን መውቀስ መንግስትን ከኃላፊነት ያሸሻል ሲል አስገንዝቧል። ሰልፈኞቹ ደቡብ አፍሪካን አስቀድሙ እንዲሁም የልጆቻችን መጻኢ ዕድል የሚሉ መፈክሮችን ቢያነግቡም ስደተኞች ግን በህይወታቸው ላይ የተጋረጠባቸውን ከፍተኛ ስጋት ለማምለጥ ንብረታቸውን ተዘርፎም ቢሆን ወደ ሀገራቸው እየተሰደዱ ይገኛሉ። መዋቅራዊ ችግሮችና መጤጠልነት ሀገሪቱን ዳግም ወደ ሁከት እንዳይከቷትም አስክቷል። ውድ ቤተሰቦቻችን የሰዓቱ ዜናችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።